ስለመጣው ደስ ብሎኛል። እዚህ በእውነት ጥቂት ህመም ላይ ከርሜ የምደርስ አልመሰለኝም ነበር፣ ግን ተሳክቶልኝ መጥቻለሁ። ስለ መሲ ትንሽ ልናገርና ላነብ የተዘጋጀሁበትን አነባለሁ። ከዛሬ እንግዲህ ቅድም ቁጥሩን ሲጠራው ሰምታችኋል። ከዛሬ 20 ምናምን ዓመት በፊት ነው እኔም እሷም መናም እዚህ ጋር አለች በቅድም ቤት የተለያዩ የስነ ጽሁፍ ስራዎችን እናቀርብ ነበር እና ከዚያ በኋላ በጣም እንግዲህ ከመድረኩ ጠፍታለች ረጅም ዓመት ከመልክ ሰዓት እስከ ሰዓት ድረስ ተጠፋፋን እና በቅርቡ እሷ ባለችበት ከተማ ሲያትል ተገኝቼ ስንገናኝ እንደ አዲስ ነው የተነጋገርነው እና ለካ በዚህ ሁሉ መጥፋቷ ውስጥ በዚህ ሁሉ መደበቋ ውስጥ እሷ እየተሰራች እየጀገነች ለሁሉ እናት እንድትሆን ለሁሉ ብርሃን እንድትሆን በልጇ መስኮት ወጥታ የሁሉም በሮች እንድታንኳኳ ስትሰራ እንደከረመች አወኩና በእውነት እኔ እግዚአብሔር ስለሚመርጥ ነው እንዲህ አይነት ነገር የሚያደርገው ብዬ አስባለሁ። ስለምትቺ ጫንቃሽ ስለሚችል ይሄን አደራ መወጣት ስለምትቺ ነው እዚህ ቦታ ያስቀመጠሽና እሱም ደግሞ በደንብ ተወጥተሽዋል። ይሄን ለመሰክር እፈልጋለሁ። ዛሬ ልንኮራብሽ፣ ዛሬ ለምንወዳት ኢትዮጵያ በችግሮቿ ላይ ልትደርሺ ስለተመረጥሽ ተገኝተሻልና ይህንን መመስከር ስላለብኝና ከዚሁ በኋላ ባለው መንገድሽ የማስፈልግሽ ቦታ ላይ ሁሉ ገንዘብሽ እንደሆንኩኝ ለመመስከር እዚህ ተገኝቻለሁ። በርቺ። አንድ ጽሑፍ አነባለሁ። እዚች ላይ እንግዲህ ያው መነጽር የማየት የሚያስችል እድሜ ነው አሁን የደረስኩትና ብስት ቅርታ ታደርጉልኛላችሁ። መነጽር አልያዝኩም። እዚህ ጋር አንድ ጨዋታ ላስታውሳችሁ። ደራሲ እንዳለጌታ ከበደ በደንብ አንቀባሯታል ይችን ጨዋታ ሲጫወታት። የሆነ ጊዜ ያለ አንድ ትልቅ ደራሲ መጽሐፍ ሊያነብ መድረክ ላይ ወጣና የመጽሐፉ ርዕስ አሉላ ይላል እና ሊያነብ ሲሞክር መነጽር አልያዘም። ስለዚህ ከመድረኩ ፊት ለፊት ከተቀመጡት ሰዎች መካከል በቃ የሱን መነጽር ይሰጥል ተባለና የአንድ ጓደኛው ፕሮቴስታንት እምነት ተከታይ ነው ባለመነጽሩ መነጽር ተዋሱ። ከዛ ይሄ መነጽር ይሄ ደራሲ አይኖች ላይ ሲቀመጡና ድርሰቱን ሲያነባው እንግዲህ ቀደም ብዬ እንደነገርኳችሁ የድርሰቱ ርዕስ አሉላ ነበር። ከዛ መነጽሩን ሲያደርገው ሃሌሉያ ብሏል። ስለዚህ ብስት በዚህ ጋር ከተለያየን በኋላ ቀናትና ሳምንታት እየተቆጠሩ ሲሄዱ ናፍቆቱ በቆሜ ሊገድለኝ ደረሰ። ማብቂያ የሌለው ጭንቀት፣ የማይቆም የህይወት ጉዞ፣ እንቅልፍ የሌለው ህመም፣ እንደኔ ልጅ የኦቲዝም ደረጃቸው ከበድ ያለ ልጆችን ማሳደግ የሚያመጣው የህይወት ፈተና ነው። አንድ ቀን ከእኔ ተለይቶ ውሎ ማህደር እንኳን የማይችል የሚመስለኝ ልጄ ከእኔ ብዙ ማይል ርቆ መኖር ጀመረ። ለዚህ መራራቅና ናፍቆት ማንን እጠይቃለሁ? አቅመቢስ እናትነቴ፣ ያልረዳኝን ማህበረሰብ፣ ወይስ ልጄን ታሳቢ አድርጎ ያልተመሰረተው ስርዓት? እንደነዚህ አይነት መልስ የሌላቸውን ጥያቄዎች በውስጤ ተራመሱ ነበር። ከልዑል ጋር ከተለያየም በኋላ ብዙ የህመም ስሜቶችን አስተናገድኩ። እስኪ በቃኝ አነበብኩ። እንቅልፌን በግማሽ ቀነሰ። ነፍሴ ሁል ጊዜ በእርሱ ሀሳብ ታስራ ትውላለች። ወቅቱ የኮረና ወቅት በመሆኑ ስለነበር ልጄን ወዲያውኑ ሄጄ ማየት አልተፈቀደልኝም። ብችል በማግስቱ በድሬ እሱ ጋር ብደርስ ነበር የምወደው፣ ግን ያ የሚቻል አልነበረም። የመለየቱ ስሜት ለሰውም ለእግዚአብሔር መናገር የሚያስፈራ ህመም ሆኖ በውስጥ የተቀመጠ ናፍቆት ድንገት እየተነሳ በእንባ ያጥመኝ፣ ፍርሃትም ውስጤን ይከተኝ ነበር። መለስ ሲልልኝ ደግሞ ራሴን እታዘብ ነበር። እስከዚህ ድረስ አልታገልኩምን? ይህ ቀን እንደሚመጣ ለምን አላሰብኩ? ግን ምርጫ ነበረኝ እያልኩ ብቻዬን መብሰልሰል ስራ የሆነ። እኔና ልጄ አብረን ስንኖር በጣም ተላምደን ነበር። አጠገቡ ስሆን ይተሻሸኛል፣ ይስመኛል። ትንሽ ተለይቼው ስመጣ ደስታው ከውስጡ ይነበባል። ሽታዬን ይናፍቃል፣ ሽታውን እናፍቃለሁ። እየሮጠ ያለሁበት ይመጣል። አብሬው ስሆን ደህንነት እንደሚሰማው ይሰማኛል። ዛሬ ግን ተራርቀን ያን ሁሉ ናፍቆት የሚነግርበት መንገድ የለውም። አንድ ጊዜ ትንሹ ወንድሙን ወደ ካሊፎርኒያ ዲዝኒላንድ ለመውሰድ ለ5 ወይም 6 ቀናት ከአባቱ ጋር ትቼው ተለየሁት። እነዚህ ቀናት ለእሱ እጅግ ከባድ ነበሩ።
በተለምዶ ቤት የምደርስበትን ሰዓት ያውቀዋል። የመኖሪያ አፓርታማችን ምድር ላይ ስለሆነ በትልቁ መስኮት በኩል የመኪና መቆሚያው ይታያል። መምጫዬ ሲደርስ ሰዓቴን ያውቀዋል። የመመጣበት ጊዜ ጠብቆ በጉጉት መስኮት ስር ተቀምጦ ለሰዓታት ደጅ ደጁን እያየ ይጠብቀኛል። ያኔ ከሄድኩበት ተመልሼ ስመጣ የሆነውን መሆን መቼም አልረሳውም። እኔን ከጎኑ አስቀምጦ መነሳት አልፈለገም። ምግብ መብላትም ሆነ መጸዳጃ ቤት መሄድ አልፈቀደልኝም። ለመነሳት ስሞክር ጎትቶ ያስቀምጠኝ ነበር። በዝምታው የት ነበርሽ? ለምን ተውሽኝ? እንዴት ጥለሽኝ ትሄጃለሽ? እንደምናፍቅሽ አታውቂም? የሚሉ መልእክቶችን እንደሚያስተላልፍ ይሰማኝ ነበር። ከዚህ ጊዜ በስተቀር እንዳሁኑ ለረጅም ጊዜ ተለያይተን አናውቅም። ለዚያች ለአጭር ጊዜ እንደዚያ ከሆነ እነዚህ ወራቶች ምን አይነት ስሜት ፈጥረውበት ይሆን? አሁን በአዲሱ መኖሪያው በየትኛው መስኮት ስር ቁጭ ብሎ ይጠብቀኝ ይሆን? በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ እያልኩ ማሰብ ልቤን በጭንቀት ያውከዋል። አሁን የምንገናኘው በምስል በተደገፈ የስልክ ጥሪ ብቻ ነው። አልነካውም፣ አልዳስሰውም፣ አይስመኝም፣ አልስመውም። እናቴ እንዲሆን ሁሉ የሚነግረኝ ቃልም የለም። በቪዲዮ ጥሪ ስለማገኘው አባ ደህና ነህ የኔ ልዑል እያልኩ ጠራዋለሁ። አንዳንዴ በአማርኛ ዘምርለታለሁ፣ አንዳንዴም የልጅነት መዝሙሮችን ዘፍንለታለሁ። ከእርሱ በኩል ምንም ምላሽ አላገኝ፣ ምላሽም አልጠብቅ። ነፍሱ ሲሰማኝ ሲፈልገኝ ይታወቀኛል። ስላለበት ሁኔታ ጠይቄ ነው ልረዳ የምችለው። እናት የልጇን ደህንነት ከሌላ ሰው ስትጠይቅ የሚሰማትን ህመም በቃል መግለጽ ከባድ ነው። ከ4 አታካች የናፍቆት ወራት ቆይታ በኋላ ትምህርት ቤቱ ለወላጆች ክፍት መሆኑን በኢሜይል ተገለጸልኝ። ዜናውን እንደሰማሁ ወዲያው ነው ወደ ካንሳስ ጉዞ ያቀድኩት። በአውሮፕላን ላይ እያለው የልቤን ግድግዳ የሚፍቅ ፍርሃት ውስጤን ወረሰው። ልጄ ይረሳኝ ይሆን? አጠገቡ ስደርስ አልፎኝ ይሄዳል ወይስ ሮጦ ይመጣል የሚል ህመም ውስጤ ነበር። በዚያም ጉዞ ላይ ስሜቴን በግጥም ለማውጣት ሞከርኩ። አይኔ እስኪያብጥ ድረስ እያለቀስኩ ጻፍኩ። ወደ አንተ ስመጣ ጠብቄ ወደ አንተ ስመጣ ከመዳረሻው ላይ ዳገት ሁሉ ወጣ። ሊይዝ ላቅፍ ስል ልቤ አቅማጣ። ልደርስ አጠገብ ውስጤ እያወቀ ለምን ልቤ ፈራ? ለምን ተጨነቀ? በናፍቆት ብዛት ብርቱ ልቤ ሳስቶ የህይወትን እውነት መለየትን ጠልቶ ከኔ አንተን ነጥቆ ትጥቄን አስውልቆ በመጠበቅ ብዛት ሰውነት ያልቆ እየመጣሁ ሳለ ወደ አንተ ገስግሼ ለምን አለቀስኩኝ? ለምን አደፈረስኩ ደስታዬን መልሼ የምስጋናዬን ቀን በሐዘን ለውሼ? ወደ አንተ ስመጣ ለምን እንባ ወጣኝ? ደስታ ወይስ ሐዘን ልቤን እንዲቀጣኝ? እንዴት ሆን ይሆን? አንተስ እንዴት ትሆን? ስደርስ አጠገብ ስንገናኝ አሁን ፍርሃት ያለኝ ልትረሳኝ ይሆን? ያኔ ለኔ ሞት ነው አይኖች በስስት ፍቅርን ካልገለጡ፣ እግሮች ሮጠው ወደ እኔ ካልመጡ። ያ ነው መላ ማጣት የእናትነት ቅጡ። አንደበት የለህም እናቴ ልትለኝ፣ አደራ የኔ አባት ስደርስ አጠገብህ እነኛ አይኖችን እንዳትከለክለኝ እንዳትረሳኝ ባክህ። የመድከም የመዛል የሰው ፊት ማየቱ ውጤቱ ከሆነ አንተ እኔን መርሳቱ፣ አለድረስ ይቅርብኝ ይሻላል ናፍቆቱ። በመጨረሻው ቀን ሲቀረኝ ደቂቃ ልትበርድ ደረሰች ነፍሴ ተመንጥቃ። ልጅ አለኝታዬ መምጣትህን አውቃ፣ ና ልየው አይንህን ድረስ አጠገቤ። ስትደርስ ታየኛለህ በሐዘን ተከብቤ። አይኖቼ ረስርሰው ልብሶቼ በስብሰው በአይን ይፈልጉሃል በናፍቆት ተላውሰው። ቀሪውን ከመጽሐፍ ታነቡታላችሁ።